ነጥቡን አሻሽሏል። ምንም እንኳን ከወራጅ ቀጠና የሚያወጣው ቢኒያም አይተን ቢኒያም ከአዲሱ ተስፋዬ ጋር ቢኒያም ሳሙኤል ጥሩ ቦታ ይዞለታል። ሳሙኤል የመጣውን ኳስ በጥሩ ሁኔታ ነው የተከላከለው። ቅድም ስናነሳ ነበር አብዱ በግራ ሳሙኤል ሃይደር ሸረፋ መሪነት ማለት እንዲህ ነው። ልምድን መጠቀም የቱ ጋር አደጋ መፍጠር እንዳለበት በቀላሉ ማወቅ ነው። ይህ ጎል ለአዳማ፣ ይህ ጎል ለአሰልጣኝ ዳዊት፣ ይህ ጎል ለተጫዋቾች ብዙ መልእክት ያለው ነው። ሃይደር ሸረፋ ላይ የምንመለከተው ስሜትም ያ ነው። ምን አይነት ልምድ፣ ምን አይነት ልኬት ነው ከሃይደር የተመለከት ነው። ካፒቴን ማቴሪያል እና አቡበከር ሳኒ እና ቢኒያም አይተን ከጀርባ ስፔስ ሊያገኙ ይችላሉ። ዳዋ ኪለር ኢንስቲንክት አልነበራቸው ጨዋታው መግደል ቢኒያም ጥሩ ኳስ አቡበከር ሳኒ ከጨዋታ ውጭ ነው፣ ግን ያም ሆኖ አልጨረሰውም። ግብ በጣም የራቀ ጥሩ ኳስ ቢኒያም አይተን ቢኒያም ቤቱ የጥበበኞች ነው። ታናሽ ወንድም ዳግም አይተን በሰርከስ ቢኒያም አይተን በእግር ኳስ ጥበብን እያሳዩ ነው። ቢኒያም ባለፈው ሁለተኛ ድል አግኝቶ ቡድኑን አሸናፊ ሊያደርግ የሚችል ኳስ አመከነ። ዛሬ ግን የቡድኑን አሸናፊነት ለማረጋገጥ ወደፊት የሚገፋ ሰባተኛ የውድድር ዘመን ጎል አስቆጥሯል። ቢኒያም ሌላ አደገኛ ኳስ ቢኒያም አይተን ብዙአየው ተካሊ ደጀኔ ተካለኝ ላዛር ማርቆስ ዳዋ ከፍሎም በሚደረገው ትግል ሌላ ዳዋት ነገር ገና ተሳሳተ። ቢኒያም አይተን ብለው ያን ካረጉ ከዛ በኋላ ይበልጥ ሪስክ ወስዶ መጫወት አንድ ተጫዋች ብዙ ጊዜ በቀይ ካርድ የሚወጣበት ቡድን ላይ አቡበከር ሳኒ ያመለጣቸው። አቡበከር ምናልባት አዳማ ከተማ ወደ 3 ነጥቡ ወደ አሸናፊነቱ መመለሱን ከወዲሁ ለማረጋገጥ የቀረበበት አጋጣሚ ነው። ተቀይሮ የገባው አብዱል ከሪም መሐመድ ከሃይደር ሸረፋ የተቀበለውን ኳስ በፍጥነት እየሮጠ እየወጣ መሆኑን ለተመለከተው ለአቡበከር ሳኒ ሰጠው። ሪችሞንድ ቦታው ላይ አልነበረም። ከዛ በኋላ ያለውን አቡበከር ሳኒ ብቻ ነው የሚያውቀው። ካርድ ተርፈዋል። ዳዋ አዳማ ከተማዎች ነገሩን አስተካከሉት። ሶስተኛ ጎልን ከአቡበከር ሳኒ ባገኙ በ2 ደቂቃ ልዩነት ዳዋ ኦቴሳ ልዩነቱን ያሰፋላቸው። አራተኛ ጎል አቤኔዘር ቢኒያም አይተን አመለጣቸው። ቢኒያም ሪችሞንድ ተነግን አብዱ ያንተነ ቢኒያም አይተን ጥሩ ኳስ አሁንም ቢኒያም ረዘመበት። ቢኒያም አይተን ሁለት ተከታታይ አቻ ነበሩ። መጨረሻዎቹ አሰልጣኝ ሲሆን ተከታታይ ሽንፈት ሌላ ጥሩ ድል ምናልባት ቢኒያም ላንቃሞ ቢኒያም ሙጂብ ቃሲም ድል አልሰጠውም። በድጋሚ ቢኒያም ዳንኤል ዳርጌ አቡበከር ሳኒ ቢኒያም አይተን ቢኒያም ሪችሞንድ ለሶስተኛ ጊዜ የመጨረሻ ኳስ ያዘበት።